ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10:40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ጤና ይስጥልን ውድ የዝግጅታችን አድማጮች፣ የፌዴራል ጠቅላይ ፍርድ ቤት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ ለመደመጥ ከሚያበቃው መሰናዶ አንዱ ወንጀልና ችሎት የተሰኘው ፕሮግራም ነው። ምህረት ሙልጌታ ፕሮግራሙን አዘጋጅቼ አቅርቤያለሁ። ስለምታደምጡን ከልብ እናመሰግናለን። አንዳንድ ሰው ከኪሱ የሚወጣ አይመስለውም። ያ ተሰብስቦ እዛ ላይ እንደሚውል አይረዳውም ብዬ ላስብና የሆነ ነገር ሲወድም ሲዘረፍም እያየ እንዳላየ ቤትሻውን ወይ ሌባ ሊሆን ይችላል ሰንበዲ መጥቶ የሆነ ነገር ሲያነሳ አቃ ሲያነሳ ዝማቲምና ያ ማለት ነው። የመሰረተ ልማቶች መኖር ለአንድ ሀገር እድገትና ብልጽግና እንዲሁም ለህዝቦች የተሻለ ኑሮ እጅግ ወሳኝ በመሆኑ መሰረተ ልማትን እንደ ሀገር የመገንባት ስራ ትኩረት የሚሰጥበት መሆኑ ተጠቃሽ ነው። በሌሎች ሀገራትም ሆነ በሀገራችን ለዘመናት አቅም በፈቀደ መጠን ልማትን ለማስፋፋት ጥረት ሲደረግ ቆይቷል። ሆኖም እነዚህን ውስን የሀገር ሀብት ተገንብተው ለአገልግሎት ክፍት የሚደረጉ መሰረተ ልማቶች በየጊዜው ለተለያዩ ጉዳት ሲዳረጉና የስርቆት ወንጀሎች ሲፈጸምባቸው ይስተዋላል። በዚህም መሰረተ ልማቶች ላይ የሚገጥመው ውድመት ጠግኖ ወደ አገልግሎት ለመመለስ ከፍተኛ የሆነ ወጪ የሚጠይቅ ከመሆኑም በላይ በርካታ የህብረተሰብ ክፍል በዚያ መነሻ አገልግሎት እንዳያገኙ ይሆናል። ለምሳሌ ለህዝብ አገልግሎት የሚሰጡ መሰረተ ልማቶችን ማንሳት ቢያስፈልግ የቴሌኮሙኒኬሽን፣ የመብራት፣ የመንገድ፣ የባቡር ሀዲድና መሰል መሰረተ ልማቶችን ማህበረሰቡ ነቅቶ ካልጠበቃቸው ለወንጀለኞች ተጋላጭ ይሆናሉ። የሀገር መሰረተ ልማት ማለት ያው የኔ ነው ያንቺ ነው ማለት ነውና የራሳችንን ነገር ደግሞ በምን መልኩ እንጠብቃለን እንንከባከባለን የሚለውን ለመመለስ ያው ሁላችንም የህብረተሰብ ክፍሎች ስፔሻሊ አካባቢያችን ላይ ያልተገቡ ነገሮች በሚደረጉበት ሰዓት ለሚመለከተው አካል በመጠቆም ከቻልኩ ደግሞ ማለት ዋይ ለምን የሚለውን ነገር አካባቢ ላይ ከሆነ እኔም በመታገል ማለት ራሴ ይመለከተኛል። እኔ እንደ ግል የምገነዘበው ደግሞ አንዳንድ ነገር አለ። ለምሳሌ የሰው ልጅ ለመኖር የሚያስፈልጉት መሰረታዊ የሚባሉ ነገሮች አሉና ሰው ኪሱን ለመድፈን ጎዶሎን ለመሙላት ሲል ህሊናው ባይፈቅድለትም ያንን ነገር ያደርጋል። ዛሬ ሲያደርገው ነገም እየደገመው ሱስ እየሆነበት ሄድና ብዙ ሰው ኬርለስ ወደ መሆን በቃ ዘርፍ ያልኖርም እንዴ ወደሚል አስተሳሰብ ይሄዳልና ይሄ ነገር ካልተገታ ከሌ ሌላ ትውልድ ተተኪ ያለና ፈጽሞ ላትመልሹ ወደምትችው ዳይሬክሽን ነው የሚሄደው። ሀገር መጠሪያችን፣ መለያችን፣ መታወቂያችን ናት። የሀገር መሰረተ ልማቶች ደግሞ ብዙዎቹ የኛ አገልግሎት መስጫ ማዕከላት ናቸውና ልንጠብቃቸው፣ ልንንከባከባቸውና ጉዳት ሲደርስባቸውም ጥቆማ ልናደርስ ይገባል ይላሉ ሀሳባቸውን የሰጡን የከተማችን ነዋሪዎች። ሀገር ማለት እኛ ነን፣ የምንጠቀምበት የምንገለገልበት እኛ ነን፣ መጠበቅም ያለብን እኛ ነን። ለምሳሌ ባቡር ፌርማታ ላይ አንዳንዴ በሚዲያ እንሰማለን፣ በተጨባጭም ስናይ ሽቦ ተቆረጠ ምናምን የተባለ መንገድ ላይ ከሆነ ሰው ደግሞ ያው የትራንስፖርት እጥረት ይከራተታል። እኛ ኃላፊነት ተሰምቶን የራሴ ነው ብለን መከላከል ብንችል ያ ነገር ባልተፈጠረ ግድ የለሽና ምን አገባኝ ከሚለው አግባብ ስለሚመጣ ያን በተደጋጋሚ አዌርነስ በመፍጠር ነገሮች ሊቀረፉ ይችላሉ። እኔ እስከምጠቀምበት ድረስ አሁን የውሃ መሰረተ ልማት፣ የመንገድ መሰረተ ልማትን ብናነሳ፣ የስልክ መሰረተ ልማትን፣ የመብራት መሰረተ ልማቶችን ብናነሳ የመንግስት ነው ወይም የሀገር ነው ብዬ መታ የለብኝም። መሰረተ ልማት የኔም ተጠያቂነት አለበት። ያው መሰረተ ልማት የሚሰራው ባይዘዌ ከሀገሪቷ ነዋሪ ላይ ከተለያዩ አጋጣሚዎች የሚሰበሰቡ ገንዘቦች የሚውሉበት ቦታ ነው። ያንን መሰረተ ልማት ደግሞ ፕሮቴክት ማድረግ የሁሉም ድርሻ ቢሆንም አዌርነሱ በመኖርም ባለመኖርም የሚፈጠሩ ነገሮች አሉ። ልክ የራስሽ ነገር ሲነካ ለምን እንዴት
ብለሽ ልትጋፈጭም ትችያለሽ እና እስከዛ ድረስ ነው ኃላፊነት ሊኖር ይገባል። በመሰረቱ የህግ ተጠያቂነት መኖሩ ጥሩ ነው። ጥቆማውን በማድረስ ሂደት ውስጥ ምን አይነት መንገድ መጠቀም አለብን? ያን ጥቆማ ደግሞ የተቀበለው አካልስ ጉዳዩን ከግብ የማድረሱ ሂደት እንዴት ይታያል? ለዚህ ሁሉ የማህበረሰቡን ግንዛቤ ውስንነት መቅረፍ እነዚህና መሰል እኩይ ወንጀሎች እንዳይፈጸሙ ያደርጋሉም ባይ ናቸው። ሲታይ በምን መልኩ ነው መረጃ መስጠት የሚቻለው? ለማን ነው መስጠት የሚቻለው? ሲሰጥስ ማን ነው ተጠያቂ የሚያደርገውን ሚሊዮን ክሊር የሆነ ነገር በፖስተር በምናምን በተለያየ በሚዲያ ሊሆን ይችላል። እነዚህ አይነት መረጃዎች ቢሰጡ ሰው ሊነቃና ያን ነገር የመከላከል ፕሮባቢሊቲ የሰፋ ይሆናል ብዬ አስባለሁ። ችግር ሲደርስባቸው አንደኛ ለሚመለከተው የተለያዩ የውስጥ መስመሮች ተዘርግተዋል። በዚህ ያሳውቁ፣ በዚህ በምትሞክሪበት ሰዓት አይነሱም፣ ቢዚ ናቸው፣ ፈጣን ምላሽ ለመስጠትም ዝግጁ አይደሉም። በዛሬው ርዕሰ ጉዳያችን ዙሪያ ማብራሪያና ምላሽ የሚሰጡን በፌዴራል ቴክኒክና ሙያ ማሰልጠኛ ተቋም የቴክኖቪዛ ኢንተርፕራይዝ ዋና ስራ አስኪያጅ የህግ መምህርና ባለሙያ ለሚቱጆ ወንጀል የሚጀምረው አድርጉ ከተባልነው በመቃረን ነው ባይ ናቸው። አንድ ወንጀል ተፈጸመ የሚባለው 3 ነገሮች በጋራ ማሟላት ሲችሉ ነው። የመጀመሪያው ሰውየው ያንን ነገር ሆን ብሎ አቅዶበት ሊያስበው ይገባል፣ ሀሳብ ሊኖረው ይገባል፣ እንሰራ ይሉታል። ሁለተኛ ያ ነገር ወንጀል መሆኑ በህግ መደንገግ አለበት፣ ሌጋል ኤሌመንቱ መሟላት አለበት ማለት ነው። ሶስተኛ ደግሞ ድርጊት መኖር አለበት። ሶስቱ በጋራ ሲሟሉ አንድ ወንጀል ተከስቷል ብለን ነው የምናምነው ማለት ነው። ከዚህ አንጻር ስናይ እንግዲህ በሀገር መሰረተ ልማት ላይ የሚደረጉ የተለያዩ አይነት ወንጀሎች አሉ። በምን መልኩ ይፈጸማል ካልን አንደኛ በስርቆት መልክ ሊሆን ይችላል። ስርቆት ማለት በህግ የተደነገገው አንድ ሰው ባለቤቱ ሳያይ የዛን እቃ ወስዶ ለራስ ጥቅም ማዋልን የሚያካትት ይሆናል። ሁለተኛ ደግሞ በዝርፊያ መልክ ሊደረግ ይችላል። ዝርፊያ ማለት ባለቤቱ መንግስት መሆኑ ያንን ጠባቂ ሰዎች እያሉ በጉልበት መንጠቅ ሊያካትት ይችላል፣ በሀገር መሰረተ ልማቶች ላይ ማለት ነው። ሶስተኛ ደግሞ ሆን ብሎ አቅዶ በሀገር መሰረተ ልማቶች ላይ ጉዳት ማድረስ ሊሆን ይችላል። ሌላኛው በመደበቅ መልኩ ሊሆን ይችላል። በእነዚህ መልኮች ሊፈጸሙ ይችላሉ ማለት ነው። ለምሳሌ በቴሌ ላይ፣ በመብራት ኃይል ላይ፣ የመንግስት የልማት ድርጅቶች አካባቢ ላይ ያሉ አማካይ ወንጀሎች ሊፈጸሙ ይችላሉ ማለት ነው። በወንጀል ተግባር የሚገኙ ሰዎችም ሆኑ የነዛ የፈጻሚዎች ተባባሪዎችም የተለያየ ጉዳይ መነሻ አድርገው ነው ከወንጀል ተግባር የሚገኙት። በዚያው ልክ በሀገር መሰረተ ልማቶች ላይም የሚፈጸሙ ወንጀሎች የተለያዩ እኩይ ግብ አኑረው ነው የሚነሱት። እንደ ባለሙያው ገለጻ እንግዲህ የተለያዩ ዓላማ ለማሳካት ነው ይህን የሚያደርጉት። ይሄ በወንጀለኛ በመቀጫ ህግም ራሱን የቻለ ደግሞ ፕሮክላሜሽን አለው። ይሄ የሚቀጩበት ማለት የመንግስት መሰረተ ልማቶች ላይ የሚደረጉ ነገሮች አራቱንም ለተለያየ ዓላማ ነው ሀገር መሰረተ ልማት ላይ የሚደረገው ነገር ማለት ነው። የፖለቲካ ዓላማ ለማስፈጸም ሊሆን ይችላል፣ ያለ አግባብ ለመበልጸግ ሊሆን ይችላል፣ ሆን ብሎ ማህበረሰቡን መንግስትን በአግባቡ ስራን እንዳያከናውን የተለያየ የግልም የሆነ የቡድን ዓላማዎችን ለማሳካት የሚደረጉ የወንጀል አይነቶች ናቸው ማለት ነው በሀገር መሰረተ ልማት ላይ የሚደረግ። ያስጠይቃል። መስረቅ ግን ስርቆት ነው ብለሽ ለማለት መጀመሪያውን ማስረጃ ያስፈልግሻል። ያንን ማስረጃ ይዤ ደግሞ ማን ጋር ነው የሚሄደው የሚለው ሌላ ማስረጃ ተቀብሎ ልባት ይሰጠኛል ወይንስ ደግሞ ከዛ ሰው ተነካክቼ ነው የምቀረው? ያ ማስረጃ ይዘሽበት የሄድሽው ሰው ከዛ ጋር ተነጋግሮ የሆነ ነገር ቢሆን አንቺ በራስሽም ላይ ችግር ልትፈጥሪ ትችላለሽ። ሀገራዊ ስሜት ሲሰማሽ ያንን ልትከላከይበት የምችይበት ህግ አለ ወይ? የወንጀል ህጉ ለምን ወጣ? የወጣበትንስ ዓላማ እንዴት ያሳካል የሚለውን መነሻ ሀሳብ ስናጤን የሚፈጸሙ ወንጀሎች የሀገር መሰረተ ልማት ላይ መሆኑ የህዝብ አገልግሎትን የሚያስተጓጉል ከመሆኑም የተነሳ አተያዩ ይለያያል። ሆኖም ቅድመ ግንዛቤ ላይ በማተኮር ወደ ተከታዩ ቅጣት መሄድ ይመረጣል ብለዋል። የወንጀለኛ ህግ አሁን ለምንድነው የወጣው? ዓላማው ምንድነው? እንደት ነው እነዛ ያሰባቸውን ዓላማዎች ደግሞ የሚያሳካ ነው? የመጀመሪያው እንግዲህ የመጀመሪያው የህግ ዓላማ ሰዎች ወንጀል እንዳይሰሩ ማስተማር ነው፣ ፕሪቨንት ማድረግ ነው። ህብረተሰቡን ማስተማር ያስፈልጋል። ሁለተኛ ነገር ደግሞ ሰዎቹ ካደረጉ በኋላ ሌላ ነገር እንዳያደርጉ ፕሪቨንት ማድረግ ነው። ዓላማው እንግዲህ እዛ ውስጥ አንደኛ ማስተማር ነው። ሁለተኛ ነገር ደግሞ ሌላ ተደጋጋሚ ነገር ከዛ ወጥቶ እንዳይሰራ ማድረግ ነው። እነዚህ ዓላማዎችን እንግዲህ ቅድም እንዳልኩት ሰዎቹ የሰሩት ወንጀል ሀሳባቸው፣ ድርጊታቸው ሆን ብሎ አስቦበት ወይ ደግሞ በቸልተኝነትም ሊሆን ይችላል። አጠቃላይ ህጉ ከወጣበት ቀን ጀምሮ ህግ ያው ይታወቃል ተብሎ ነው የሚቀመጠው። ህጉ ከወጣበት ቀን ጀምሮ ሀገር ያውቋል ተብሎ ነው የሚቀመጠው እና በዛ ምክንያት እንግዲህ ተጠያቂነቱ እንደየ ወንጀሉ ክብደትና ቅለት በግለሰቡ ላይ የሚፈጸም ይሆናል። ዓላማዎቹ ደግሞ ቅድም እንዳልኩሽ ማስተማሪያም ይሆናል፣ መከልከያም ይሆናል፣ መቅጣጫ ይሆናል። በዚህ መሰረት ቅጣቶቹ ይወሰናሉ ማለት ነው።
መሰረተ ልማቶች ከመገንባታቸው ጎን ለጎን ጥበቃ ካልተደረገላቸው የታሰበላቸውን አገልግሎት ሊሰጡ አይችሉም። በመሆኑም መሰረተ ልማቶች ላይ የሚደርሱ ጉዳቶችን መከላከልና ጉዳት በሚያደርሱ አካላት ላይ የህግ ተጠያቂነት ማስፈን አስፈላጊ ነው። ከዚህ አንጻር በወንጀል ህጎችና በሌሎች አዋጆች ላይ በመሰረተ ልማቶች ጉዳት በሚያደርሱትና በአጥፊዎች ላይ የሚያስከትለው ተጠያቂነት በወንጀል ህጉ ለህዝብ ጥቅም በተቋቋሙ ግዙፍ የአገልግሎት መስጫዎች ጉዳት ማድረስ በሚል ርዕስ ስር በአንቀጽ 515 እና 506 ከ15 ዓመት እስከ 25 ዓመት የሚያስቀጣና የቅጣት ማክበጃ ደግሞ በአንቀጽ 512 ላይ የሚገኝ ሲሆን ከባድ ወንጀሎች ከሌሎች ወንጀሎች ተለይተው የሚታዩ ይሆናል። 464 1994 የወጣ በመንግስት የመሰረተ ልማቱ ላይ የሚደነግገው ከ5 እስከ 20 ዓመት ይወስናል። ቅጣቱ ከ5 ዓመት እስከ 20 ዓመት ውስጥ የሚያስወስን የቅጣት እርከን አለው። አወሳሰኑ ቅድም እንዳልኩሽ ሚቲጌሽን ሰርከምስታንስ እና አግራቬሽን ሰርከምስታንሶች አሉ። እነዚያ ማዕከል ያደረገ ሆኖ ሚኒማም 5 ዓመት ከፍተኛ ደግሞ እስከ 20 ዓመት የሚያስቀጣ ወንጀል ነው ማለት ነው። ሰዎች በተለያየ ጊዜያት እንግዲህ የሀገር መሰረተ ልማቶች ላይ ጉዳት ያደርሳሉ። እነዚህ ሰዎች ጉዳቱን ሲፈጽሙ ከቸልተኝነት ነው፣ ህጉን ካለማወቅ ነው ወይስ መዘናጋት ነው? መነሻ ምክንያታቸው ምን ሊሆን ይችላል ተብሎ ይገመታል? አላማው የተለያየ ሊሆን ይችላል። ማን ነው የፈጸመው? ለምን ጉዳይ ነው የፈጸመው? ለምሳሌ ከተራ ሌብነት ሊነሳ ይችላል። ያው ሌብነት በራስ ወንጀል ነው። ደግሞ ከፍ ስል ደግሞ የፖለቲካ ዓላማን ለማሳካት ሊሆን ይችላል የሚደረገው። መንግስት ላይ የተለያየ አይነት ተጽዕኖ ለመፍጠር ሊሆን ይችላል። ለምሳሌ ባቡር መንገድ ላይ የሚደረጉ የባቡር መሰረተ ልማቶች ላይ የሚደረጉ እንትኖችን ለምሳሌ ተራ ኬብል ከመስረቅ አንስተው መስመሮቹን እስከ መቁረጥ፣ የኃይል ምንጭ እንዳያገኝ እስከ ማድረግ እስከዚያ ድረስ ሊደርስ ይችላል እና የመጀመሪያው ግን አብዛኛው ጊዜ ወንጀል የሚደረገው ሆን ተብሎ ነው። ቀጥሎ ያለው በቸልተኝነት ምን አልጠየቅም አልታይም የሚል ነገር አለ። በተጨማሪ ደግሞ እንግዲህ እዚህ ጋር አካባቢ ያሉት አድራጊዎች ብቻ ሳይሆን የድርጊቱ ተባባሪዎችም ወንጀል አለ። ለምሳሌ የተሰረቀውን የመሰረተ ልማት መግዛት ሊሆን ይችላል። ለምሳሌ አንቺ እንዳልሽው ምንም አመጡም ተብሎ ሲደረግ ደግሞ እሱን እያዩ ማለፍ ሊሆን ይችላል። እሱም በራሱ ወንጀል ነው። አድራጊዎች ብቻ ሳይሆኑ ድርጊቱ ሲፈጸም ያዩና ዝም ያሉ ሰዎችም ያስጠይቃል። እነሱ እንዳይታወቁ መደበቅ ሊሆን ይችላል። ግለሰቦችን ከእነሱ ንብረቱን መግዛት ሊሆን ይችላል። እነዚህ ሁሉ ወንጀሎች ናቸው። እንደ እንግዲህ የወንጀል ደረጃው ቢለያይ ማለት ነው። ተባባሪዎቹ ከቀላል እስራት እስከ ከ1 ዓመት እስከ 5 ዓመት የሚያደርስ እስራት ሊያስቀጣ ይችላል። ተባባሪዎች ማለት ነው። ለምሳሌ አንድ የመሰረተ ልማት ይዞ የሚሄደውን ሰው እያዩ ሪፖርት አለማድረግ ፕላስ ደግሞ ወደ ከሱ ተቀብሎ መግዛት ወይ ደግሞ ፖሊስ ወይ ሌላ አጣሪ የህግ አካል ሲመጣ ለናስ ተባባሪው ነው እያወቁ መደበቅ በራሱ ወንጀል ነው እና ወንጀሉ ኮምፕሊኬትድ ነው። በአንድ ወንጀል አድራጊ በግለሰብ ላይ እንኳን ቢሆን በግለሰብ ላይ እንዳደረገ ሳይሆን በመንግስት ላይ እንዳደረገ በስቴት ላይ እንዳደረገ ነው የሚቆጠረው። ይሄ ደግሞ ደብል ነው ማለት ነው። ምክንያቱም ጉዳቱ ዘርፈ ብዙ ነው። አንድ ግለሰብ የመጉዳት ብቻም አይደለም፣ ሀገር የመጉዳት ነው፣ ህዝብ የመጉዳት ነው። ብዙ ነገሮች ይስተዋገራሉ። ለምሳሌ መብራት ያነሳሽን ጉዳይ ብናነሳ በዛን ሰዓት ሰርጀሪ ላይ ያለ ሰው ሊኖር ይችላል፣ ህይወቱ ሊያልፍ ይችላል፣ የተለያዩ ነገሮች ሊያስተዋግር ይችላል። ለምሳሌ ለስራ ወደ ትራንስፖርት የሚሄዱትን ባቡር ማቆም ሊሆን ይችላል። ዛሬ አዲስ አበባ መግባት ያለበት መድኃኒት ሊኖር ይችላል። እነዚህም ባቡር ላይ የምናደርሳቸው ነገሮች ኤፌክታቸው በጣም ብዙ ስለሆነ ነው። ለዛ ነው የቅጣት አወሳሰኑ ከባድ ነው። የቅጣትን ማቅለያና ማካበጃ የሚባል ነገር እነሱ ላይ አግራቬሽን ሰርከምስታንስ የሚገባ ነገር ስለሆነ ቅጣቱም እንደዛው ከፍ ያለ ነው የሚሆነው ማለት ነው። አይደለም በሀገር ደረጃ ከሀገር ውጭም ሆነው በሀገር መሰረተ ልማቶች ላይ ወንጀል የሚፈጽሙትን ለመያዝና ተጠያቂ ለማድረግ ስራዎች እየተሰሩ ስለመሆናቸውም ይናገራሉ። ለወደፊቱ ቴክኖሎጂ ይተካዋል ብዬ አስባለሁ። ለምሳሌ አሁን ያደጉት ሀገሮች ላይ ወንጀል 100% ጠፍቷል ሳይሆን ግን ትሬስ ይደረጋል። ለምሳሌ እነዚህ መሰረተ ልማቶች ለወደፊቱ አብዛኞቻቸው በሲሲቲቪ ካሜራ ስር ይሆናሉ። ሰው ቴክኖሎጂ በኤአይ ዲክቴት ይደረጋል። ለምሳሌ አሻራን በቀላሉ ዲክቴት አድርጎ ግለሰቡን የማየት ነገር ይመጣል። ኢርሊ ሳይንም ይሰጣል። እነዚህ ቴክኖሎጂ እየመጡ ስለሆነ ይታወቃል። በቃ ትሬሳቢሊቲ እየጨመረ ሲመጣ ግለሰቦች ከዚህ በፊት ሰርቆ ሆን ብለው ጉዳት አድርሰው ተባብሮ በቀላሉ የሚያመልጡበት ጊዜ ያልፋል። የህግ ዋና ዓላማው ደግሞ ያው ካልቸር መፍጠር ነው። በሆነ መልኩ ለራሱ ለሀገሩ የሚያስብ ሀገሩና ራሱን የሚያስቀድም ለወንጀል ቦታ የሌለው ማህበረሰብ ይፈጠራል። የእነዚህ ሁሉ ነገር ምንጩ ደግሞ ድህነት ነው። ያው ሀገራችን መንግስታችን ድህነትን ለመቅረፍ እየሰራ ነው። ድህነት በተቀረፈ ልክ ሌብነቱ ይቀንሳል።
በአመት ውስጥ 365 ቀናት የሚሰራ ሰው ይሳካለታል። የሚሰርቅ ግን አይሳካለትም። ይህ እኩይ ተግባር እንዳይጎለብት በሰንሰለት የተያያዘ ከወላጅ ቀጥሎ ትምህርት ቤት፣ ከትምህርት ቤትም የሃይማኖት ተቋማት ድርሻና አበርክቶ ከፍ ያለ ስለመሆኑም ይገልጻሉ። ድህነት የሚጀምረው ከኪስ አይደለም። ድህነት የሚጀምረው ከጭንቅላት ነው። ከጭንቅላት ወደ ኪስ እንጂ ከኪስ ወደ ጭንቅላት አይመጣም። ድሃ ነው ስንል የብር ከአስተሳሰብ ነው የሚጀምረው። የምንሰራበትን፣ የምናስብበትን፣ የምንተባበርበትን። ለምሳሌ አንድ ሰው ለመስረቅ የሚያስበውን ለመስራት ቢያስብ ከዛ የተሻለ ያገኛል። በየቀኑ ሰርቶ ማግኘት ይቻላል። በየቀኑ ግን ሰርቆ ማግኘት አይቻልም። የእሳቤ ናሬቲቭ ችግር ነው። እኛውን ከማን እንጠበቃል? ከመንግስት ይህንን የማስተማር ከሃይማኖት ተቋማት ይህንን የማስተማር ከሌሎችም ከድር ከሌሎችም ተመሳሳይ እንትኖች የማስተማር። ለዚህ ሁሉ መነሻው የተወለድንበትና ያደግንበት ቦታ እንዲሁም ደግሞ የተቀረጽንበት አስተሳሰብ ተጠቃሽ ነው። ከአእምሮ ግንባታ ጋር የተቆራኘ የስብዕና ግንባታም ያስፈልጋል። ሶሻል ፋብሪኩ እንዴት ነው? ማህበረሰባችን እንዴት ነው የተገነባው? ምንድነው በጋራ የምንጸየፈው ነገር? ምንድነው በጋራ የምንወደው ነገር? ምንድነው? እንደ ሀገር ያው ካልቸር ስንል የግለሰብ ነገር ማለት አይደለም። እንደ ሀገር እንደ ማህበረሰብ ኢትዮጵያዊ ምንድነው በጋራ የሚጠላው? ምንድነው በጋራ የሚወደው? የትኛውን ነው የሚያደንቀው? የትኛውን ነው የሚኮንነው? ወንጀል የነዚህ ሁሉ መነሻ ናቸው ማለት ነው። ከልጅነት ጀምሮ አንድ ልጅ የሚያሳድገው ቤተሰቦች ያሰን ጎረቤቱ ነው። ከዛ ቀጥሎ ትምህርት ቤት ያሳድጓል፣ ሃይማኖት ተቋሞች ያሳድጉታል። እነዚህ ሁሉ በጋራ ኃላፊነት አለባቸው ማለት ነው። ከቤተሰብ ከእናት ከአባት አንስተው ሰው መስረተው ቤተሰብ ነው። ከዛ ተነስቶ የእኛ ቤተሰብ ጥሩ መሰረት ላይ የተገነባ መሆን መቻል አለበት። ከዛ ቀጥሎ ደግሞ እንደ ማህበረሰብ አካባቢው፣ ትምህርት ቤቶች፣ በዛ ቻናል ውስጥ ያሉት ሁሉ የራሳቸው ኃላፊነት አለባቸው ብዬ አስባለሁ። በዓለም ላይ ሌብነት የማይፈጸምበት ሀገር የለም። ሆኖም እንደ ዓለም የፍትህ ፕሮጀክትና እንደ ዓለም ኢኮኖሚ ፎረም ባሉ ድርጅቶች የተደረጉ ጥናቶች እንደሚያሳዩት በሌብነት መጠናቸው አነስተኛ ከሚባሉ ሀገሮች መካከል ጃፓን፣ ሲንጋፖር፣ ፊንላንድ፣ ዴንማርክና ኒውዚላንድ ጠንካራ የህግ የበላይነት እንዲሁም ደግሞ ዝቅተኛ የሙስና መጠን ያላቸው ሀገር ከመሆኑ ጋር ተያይዞ የማህበራዊ መረቦች ጠንካራ ሆነው መዘርጋታቸው ለዚሁ አስተዋጽኦ አድርጓል። እንግዲህ እንደ ስቴትስ ደግሞ ስቴጂ አሁን የወንጀል የመከላከሉ ስራ በጣም እያደገ መጥቷል። ድሮ አናሎግ የነበረው አሁን ወደ ኦቶሜትድ ወደ መሆን ዲጂታላይዜሽን የመጠቀም ነገሮች እየመጣ ስለሆነ እንደ ከዚህ በፊቱ በቀላሉ ሰዎች ወንጀል ሰርተው የፈለጉ ሀገርበት የሚኖሩበት እንደፈለጉ የሚጠፉበት ጊዜ ያከትማል። ለምሳሌ እንደ አብነት ብንወስድ ቻይና ውስጥ አሁን 90% ትራፊክ የለም። ትራፊክ ኦልሬዲ ተተክቷል፣ ዲስራፕት አድርገዋል። በማን ተተካ? በሲሲቲቪ ካሜራ ተተክቷል። ኤኒ ነገር አድርገሽ ልትያች ማለት የትኛው መሰረትን ማለት ነው። በሀገር ደረጃ የሚፈጸሙ ወንጀሎች ላይ የሚተላለፉ ብያኔዎች በህዝብ ዘንድ ትንሽ ቸልተኝነትና አቅልሎ እንዲያይ የሚያደርግ እንደሆነ ከሰዎች ዘንድ የሚነሳ ሀሳብ አለ። ከዚህ አንጻር በሀገሪቱ ህግ ላይ መከለስና መሻሻል አለበት ሲሉ ሀሳብም የሚያነሱ አሉና እንደ ባለሙያ ምን ምልከታ አሉት? ህግ ስሜት የለውም፣ መረጃ ላይ የተመሰረተ ነው ነገሮችን የሚሰራው። ሰው ደግሞ ስሜት አለው፣ አይን አለው፣ ጆሮ አለው፣ ይሰማል፣ ያገናዝባል። ስለዚህ በስሜቱ ልክ ነው የሚፈርደው። ህግ ደግሞ ቆጥሮ ነው የሚፈርደው። ግራና ቀኝ መረጃ አይቶ ነው የሚፈርደው። እና ህጋችን አሁን ያለን የወንጀለኛ መቅጫ ህግም ሆነ ሌሎች ህጎች በሀገራችን ውስጥ ያሉትን እየተከሰቱ ያሉትን ነገሮች አድሬስ የማድረግ አቅም አላቸው። ያንሳሉ የሚል ግምት የለኝም። በሀገራችን ቁመና ልክ የተሰፉ ደግሞ በሀገራችን ብቻም ሳይሆን ዓለም አቀፋዊ ይዘት ያላቸው ከዛ የተቀዱ ናቸው። የተለየ ህግ ያስፈልገናል የሚል አመለካከት የለኝም። የተለየ ባህሪ ግን ያስፈልገናል፣ የተለየ አስተምሮት ያስፈልገናል ግን የሚል አመለካከት አለኝ። የማስፈጸሙ ደግሞ እንግዲህ የአቅም ጉዳይ ነው። የኢኮኖሚ አቅም አለ፣ ቅድም እንዳልኩሽ የሌጋል ኢንፍራስትራክቸሩ፣ ያንን ለመደገፍ ደግሞ የሚያስፈልጉ ወንጀለኛ ዲክቴት የምናደርግበት ቴክኖሎጂዎች አሉ። በየጊዜው እየተሻሻለ ይመጣል። ግን ኃላፊነቱ የጋራ ነው። የህጉ ግን ድክመት በዚህ ደረጃ አለ ብዬ አላስብም። የተወደዳቸው አድማጮቻችን በዛሬው ርዕሰ ጉዳያችን በሀገር መሰረተ ልማቶች ላይ የሚደርሱ ጉዳቶችን ለመከላከል የሚያስችሉና ደርሶ ሲገኝም ደግሞ ያለውን ተጠያቂነትና ቅጣት በተመለከተ የወንጀል ህጉንና አዋጆችን እንዲሁም የማህበረሰቡንና የህግ ባለሙያ ሀሳብ አካተን ያቀረብንላችሁ ዝግጅት ባደመጣችሁት መልኩ ተጠናቋል። ምህረት ሙልጌታ ነኝ። ሳምንት ሌላ ርዕሰ ጉዳይ ይዘን እንገናኛለን። ጤና ይስጥልኝ። ወንጀልና ችሎት አቃቤ ህግ፣ የተከሳሽ ጠበቃ፣
ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት ችሎቱ ተሰይሟል።